ይሁዲት እንግዲህ ከዛኛው ጨርሳ ወደ ቤቷ ተመልሳለች ማለት ነው። ወንድዬም ከ6 ወር በኋላ ተመልሷል። ወንድዬ እንግዲህ መንቀሳቀስም ሆነ መናገር አይችልም። ያ ነገር ደግሞ በጣም ጸጽቷታል ማለት ነው። ይሁዲት በጣም ተጸጽታለች። ታዲያ ወይዘሮ ወርቄ ክፋቷ ቀን ወደ ቀን እንደጨመረ ነው። ፀሐይ እንግዲህ አርግዛ አስቻለው ጥሏት ጠፍቷል ማለት ነው። ከጠፋ 5 ወሩ ነው። እሷ እርጉዝ ናት። ወይዘሮ ወርቄም ታዲያ እኔ የሰራተኛ ልጅ አልፈልግም፣ ስለዚህ ውጭልኝ አለቻት። ከዛም ያቺ መርማሪ ፖሊሷ በሷ ቤት ሰራተኛ አግኝታለች። ታዲያ እዛ ቤት የተቀጠረችው ወይዘሮ ወርቄ ቤት የተቀጠረችው መርማሪ ፖሊስ ናት። የወይዘሪት ወርቄን መረጃ እያንዳንዱን ለኢንስፔክተሩ እያሳለፈች እየሰጠች ነው። ግን እሷ ሰራተኛ ነች ብላ ትጫወትባታለች፣ የፈለገችውን ትናገራለች። ልጅቷም ደግሞ መርማሪዋ የፈለገችውን ታናዝዛታለች፣ ወይዘሮ ወርቄን ማለት ነው። ታዲያ ኦክማን ጆሮዋ ውስጥ አድርጋ ፖሊሱ ኢንስፔክተሩ እንዲሰማ እያደረገች ወይዘሮ ወርቄን ጉድ። ከዛም ሁሉንም ነገር አናዝዝቻት ማለት ነው። ፀሐይ ታዲያ ከአለም ጋራ ወደ እነ ወርቄ ቤት ሲሄዱ ወይዘሪት ወርቄ ማነሽ ምንድነሽ እንዴ? እየቀለዱ ነው እንዴ አባዬ? አረ ምን እቀልዳለሁ፣ እውነቴን እኮ ነው። ማነች እሷ? ፀሐይ ነች የልጆት ሚስት። አይ ፀሐይማ አይደለችም። ፀሐይ ቀይ ቆንጂዬ ነች፣ የኔ የልጄ ሚስት። ስለዚህ ፀሐይ አይደለችም። እቺ እኮ ፀሐይ ያጠቆረው እንትን መስላለች፣ ፌስታል። ታዲያ እቺ ፀሐይ አይደለችም እያለች ስትሳለቅ እንግዲህ ዋለችና በስተመጨረሻ እሷ መሆኗን አወቀች። አሁን እኔ ከእርሶ ምንም የምፈልገው ነገር የለም፣ ግን አስቻለው የት ነው ያለው? አስቻለው እንዴት ነው ያደረጉት ስትላት፣ አንቺን ልጠይቅሽ እንጂ ከቤቴ ከወጣችሁ ስንት ጊዜያችሁ እና አስቻለው እኔ ነው እንደምትጠይቅኝ ብላለቻት። አስቻለው እንግዲህ እንደደረሰ አይታወቅም። 5 ወር ሙሉ ሴትዮዋ አሳግታው ይሁን ከሀገር አስወጥታው ይሁን አይታወቅም ማለት ነውና የወዲትም ታዲያ ወደ ቤት ተመለሰች። የወዲትን አሁንም ወደ ቀድሞ ትዳርሽ ተመለሺ። ስለዚህ አሁንማ እድሜ ላንቺ፣ መናገርም መራመድም አይችልም ባልሽ። ስለዚህ አሁን እዛ ቤት ትገቢና ሀብቱን፣ ንብረቱን፣ ቤቱን በሙሉ አንቺ ትቆጣጠሪዋለሽ። እዛ መሄድ አለብሽ እማዬ። ተይ እባክሽን። ከዚህ በፊትም የአንቺን ምክር ሰምቼ ነው ገደል የገባሁት። ከዚህ በኋላ የአንቺን ምክር ሰማ ይመስልሻል እንዴ? ደግሞ ደህና ነገር እንዳደረገ ሰው እዛ ቤት ተመለሽ ትይኛለሽ እንዴ? አዎ ተመለሺ። እንግዲያውስ ቁርጥሽን ወቂ። አልመለስም። ትመለሻለሽ። አልመለስም አልኩሽ እኮ። በግድ ነው እንዴ? ታዲያ እናትና ልጅ ስለ ወንጀል ሲያወሩ መርማሪዋ እያንዳንዱን ልቅም አደረገች በስልኳ። ከዛ በኋላ የወዲት አስቻለው የት ነው ያለው? እኔ ምን አውቃለሁ? አስቻለው ከፀሐይ ጋር ተከራይቶ ከወጡ ለነገሩ እውነት አለው ወንድሜ። ከአንቺ ጭቅጭቅ ይሻለዋል እኮ እንዴ። አንቺ እኮ ለማንም የማትሆኝ ነሽ አለች ፀሐይ። ከዛ በኋላ ሂጂ አሁን ቀጥ ብለሽ ወደ ትዳርሽ ተመለሽ። እሷም ታዲያ ወንድዬ ልጠይቀው ወደዛ ስትሄድ የወንድዬ እናት እሱም ገና የወዲትን እንዳየ መጮህ ጀመረ። ያው መናገር አይችልም። እናትየዋም ታዲያ ልጄ ልጠይቀው መጥቼ ብለሽ ልጨርሽ ወይ መጣሽ? አይደለም አባዬ እባክሽ አይደለም፣ እውነት ወንድዬ ልጠይቀው ነው የመጣው። አሁን ላይ ደህና ሆናለች፣ ግን ያው ውስጧ አይታወቅም የወዲት። ታዲያ እንባዋ መጣ። ወንድዬን እንደዛ ሆና ስታየው ሴትይቱም እየገፈታተረች አስወጣቻት ማለት ነው። ወንድዬ ታዲያ ወደ ራሱ ግን መመለስ አለበት እና እናትየዋ በጣም ነው የምታሳዝነው የወንድዬ እናት ማለት ነው። እና ታዲያ መርማሪ ፖሊሷ ወይዘሮ ወርቄ አባዬ አቤት፣ ምን ነው ያቺ መናጢ ደሃ ልካሽ ነው እንደ ሽምግልና? ማነች መናጢ ደሃ? ኧረ አባዬ ለሰው ልጅ ያሉትን ንቀት እንደው ቀንስ አድርጉት እንጂ። እና ፈልገሽ መጣሽ? ደሞዝ ፈልገሽ ከሆነ የለኝም። ይኸው ደሞዝ እኮ የለኝም እያሉ 6 ወር ሞላ። ገና አመት ይሞላሻል። የለኝም። ስለ ደሞዙ እንነጋገርበታለን። አሁን የመጣሁበት ጉዳይ ሌላ ነው እኮ። ምንድን ነው አባዬ? ፀሐይን እንግዲህ ለምንድን ነው እንደዚህ ጠሏት? ማለቴ የልጆት ሚስት ናት እኮ። እሷን እንኳን ባይፈልጉ ሆዳ ውስጥ ያለው ልጅ ግን እናንተ ደም ነው፣ ዘራችሁ ነው። ስለዚህ ለምንድን ነው አላቅም አልኩሽ እኮ እንዴ። ከየትም ያመጣቸውን እኔ ምን አገባኝ ብዬ ነው። እኔ እሷን ስለማልፈልጋት ልጇንም አልፈልግም። ተግባባን? ኧረ አባዬ ተይ፣ ግፍ አታሳድሪ ለልጅሽ። ሴት ልጅ እኮ አለችሽ የምትንከራተት፣ ለሰው ነው ግፉን የምታኖሪው አለቻት። ከዛ በኋላ እንግዲህ
እስክትወልድ ብራ ብቻ እዚህ ቤት ትቀመጥ። ከዛ በኋላ ያው ፈጣሪ ያቅላታል አለቻት። ሂጂ ጥሪያት ብላ ስትሄድ እንግዲህ ፀሐይ ሄዳለች። በረኪና ከሱቅ ገዝታ እንግዲህ ራሷን ልታጠፋ ኮትቻ ውስጥ እየሄደች ነበረ ማለት ነው። እንግዲህ ይሄ ነው ያንን ጊዜ አለም የተናገረችው ነገር በትክክል አሁን ሆነ ማለት ነው። አያችሁ አለም እነኚህ ሰዎች ሰው አይደሉም። እሱ ለአሁን ጥሩ ሊመስልሽ ይችላል፣ አንቺን በፍቅር ታውረሽ ሊሆን ይችላል፣ ግን ደግሞ ታይ ብላታለች። ያኔ መቀኝነትን መስሏት ብዙ ተናገረቻት። በእኔና ባስቻለው መሀል አትግቢ ምናምን አለች ማለት ነው። አንዳንድ ጊዜ ምክር ቢሰማ ሰው መጥፎ ነገር ላይ አይወድቅም። እና አሁን ታዲያ ይኸው ጭብጥ ጥቁር የምትከሰል መስላ እናቴ መንገዱን ብቻዋን እያወራች ትሄዳለች ማለት ነው። እሱም የት እንዳለ አይታወቅም። 5 ወር ሙሉ እንግዲህ እርግዝናው 5 ወር ሆኖታል። የለም ማለት ነው። አስቻለው የት እንዳለ አይታወቅም። እና ወይዘሮ ወርቄ ከእስር ቤት ገንዘብ ሙስና ከፍላ ወጥታ እንደዚህ ቀብር ድንቅ ብላ እኔ ነፃ ነኝ ምንም አይነት ወንጀል አልሰራውም ብላ ስትንደባልል ዛሬ በጣም ታስገርመኛለች ማለት ነው። ሆኖም ግን እውነት ናት። አንድ ቀን አይወጥም። የራሷን ልጇ ነች የምታሳስራት። ድጋሚ አባቷን የገደለችባት እሷ እንደሆነች የወዲት በተደጋጋሚ ስትናገር ያው ሰምታችኋል። አሁንም ደግሞ መርማሪ ፖሊሷ ሁሉንም ነገር ትመዘግባለች፣ የወዲትና እናቷ የሚያወሩትን ማለት ነው። እና ስለዚህ ወይዘሮ ወርቄ የእውነት ለሰው ልጅ ያላት ንቀት አመለካከት በጣም የወረደ ነው። የእውነት ካፏ ውስጥ የሚወጣው ወይኔ ጉዴ ፈላ ንቀቷ። እናንተ ሰው ናችሁ እንዴ? ሰራተኛ እኮ ሰው አይደለም ማለች እኮ ጨርሶ ማለት ነው። እና ጌታ ሆይ በጣም ያሳዝናል ብቻ። እናም ወንድዬ እንግዲህ እጁን እንኳን መንቀሳቀስ አይችልም። ምንም በቃ አለ አይደለ አፉ ተጠመመ ብሎ ብቻ እንደዛ ሶፋ ላይ ሆኖ የጮኸ ነው ማለት ነው። እንደዛ ሆኖ ስታየው የወዲት አልቻለችም፣ በዋ መጣ። እዛ ነው እባክሽ ልጠይቀው ነው የመጣሁት። እንዴት ገለሽዋለሁ እኮ ገለሽው፣ እንዴት ልታየው መጣሽ? እባክሽ እኔ ምንም አላደረኩትም ወንድዬ። አዎ አባዬ እኔ አልመታሁትም፣ እኔ ምንም አላደረኩትም ወንድዬን። እንዴ ምን አደረኩት እያለች ተይ የወዲት፣ ሌላው ቢቀር እኔና አንቺ በደንብ እንተዋወቃለን። ስለዚህ እኔ አልመታሁትም፣ እኔ እንደዚህ አላደረኩትም ብትይ እኔ መሳማሽ ይመስልሻል እንዴ? ለማንኛውም ውጪ ብላ እንግዲህ ከቤት አባረረቻት። የወዲትም ተመልሳ ሄደች ማለት ነው። እንግዲህ ከእናቷ ጋር አሁን ኃይለኛ ግብ ውስጥ ነው የሚገቡት። ይሄ ሁሉ ጣጣ መጣሽብኝ አንቺ ነሽ፣ ትዳሬን እንድለቅ ትዳሬ ላይ መጥፎ ሴት እንደሆነ ያደረግሽኝ አንቺ ነሽ እያለች እንግዲህ እናቷ ላይ ወቀሳ ታመጣለች ማለት ነው የወዲት። ታዲያ ወይዘሮ ወርቄ አይሞቃት አይበርዳት ምንም ነገር ማለት ነው። ጌታ ሆይ እውነት አንዳንድ ጊዜ ግርም ትለኛለች። ለሰው ልጅ ያላት አመለካከት በጣም የወረደ በጣም የሚያስጠላ ነው። እና ዞሮ እንግዲህ ያው ብቻ ከባድ ነው እውነት ለሰው ልጅ ይሄን ያክል። ሌላው ቢቀል ክብር እኮ እንደ ሰራተኛ ምን ክብር አለው የምትለው ነገር በጣም ነው የምትገርመኝ ወይዘሮ ወርቄ ማለት ነው። እና አመለካከቷ በጣም የሚያስጠላው ለሰው ልጅ እውነት። እና አስቻለውም ታዲያ ፀሐይን አስረግዘው የት ይሁን ሰማይ ላይ ይግባ መሬት ይስረግ ምንም ማንም የሚያውቀው ጉዳይ የለም ማለት ነው። ምን ውስጥ እንደገባ እንኳን ማንም አያውቅም። እና ታዲያ ይሄ ነገር በጣም ፀሐይ አለም የመከረችኝ ምክር አሁን ገና ነው ተገልጦ ይታየኝ። ያኔ አለም እንደዛ ስትመክረኝ እኮ ምቀኝነት መስሎኝ ነበር፣ ተናድጄባት ነበር። እሷ እኮ እውነቷን ነው እንደዚህ ያለችኝ እኮ ፀሐይ ማነች አለም። የእሷን ምክር በሰማው ኖሮ ምን አለ እያለች እንግዲህ አሁን በጸጸት ራሷን እየቀጣች ትገኛለች ማለት ነው። ታዲያ ወይዘሮ ወርቄም ከቤት አባረረቻት። ያላት አማራጭ እንግዲህ ቤት ኪራይ መክፈል አይቻል እንኳን እንደዚህ ሆነ ጤነኛ ሆኖም እንግዲህ ከባድ ነው። ስለዚህ ያላት አማራጭ እንግዲህ መሞት ነው። በረኪና ጠጥታ ሄደች ማለት ነው። እንግዲህ የሚፈጠረው አይታወቅም። ወይ ይኸው አስቻለው መንገድ ላይ መጥቶ ሊያስጥላት ይችላል፣ ወይ መርማሪ ፖሊሷ ትደርስላት ይሆናል ብዬ ተስፋ አድርጋለሁ። እንግዲህ ወይዘሮ ወርቄ የእውነት ነው የምላቸው ክፉ ሴት ናት። ለራሷ ለወለደቻት ሴት ልጅ ያልሆነች ግን ለዓለም ለፀሐይ ልትሆን አትችልም። ግን ወንድዬ እንግዲህ የተሰጠው ካራክተር ትንሽ ቀየር ብል ደስ ይላል።
አሁን ላይ ለእናቱ ሲል ማለት ነው። እና ለእናቱ ሲል ከበሽታው ቶሎ ማገገም አለበት። ከዛ የወዲትን ደግሞ እንግዲህ ያሰቃያታል ብዬ ተስፋ አደርጋለሁ። የወዲት ግን አሁን ተለውጣለች ትመስላለች፣ እንግዲህ የተለወጠች ትመስላለች የሷ ነገር መቼም። እናም ታዲያ ወይዘሮ ወርቄ እማዬ እውነት አስቻለው ምን ውስጥ ይሆን ወንድሜ? ወይ ወንድሜ አቃጥለሽ ከቤቱ አወጣሽው አይደለ? እኔ የምልሽ ይሄንን ቤት እኮ እኔ ብቻ ነኝ የገነባሁት አልሽ እኮ። ቆይ እማዬ ምን እየሆንሽ ነው? ቤቱ እኮ የአባታችን ነው ትሰሚያለሽ? ስለዚህ የመቀመጥም የመካፈልም መብት አለን በአባታችን ቤት። ቤቱ ያንቺ ብቻ አይደለም ትሰሚያለሽ? ስለዚህ አስቻለው አይደለም አንድ ሚስት ሁለት ሶስት ሚስት ራሱ ቢያመጣ መብቱ ነው አለቻት። ኧረ እባክሽ እኔ ወርቄ በህይወት እያለው የማንንም ተራ ሰራተኛማ አያመጣም። አየሽ እማዬ ይሄ ክፋትሽ ነው እኔንም ጥሩ ነገር ላይ እንዳልወድቅ ያደረገኝ። ግን ለምን እማዬ ቢያንስ ጥሩ ነገር ብታስተምሪ ምን አለ? አንቺ ያኔ የወንድዬን እናት እንደመረዛት እንድሰድባት እንዳንቋሽሻት አደረግሽ። ከዛ በኋላ እሷም እንትን አለች። ባሬንም እንደዚህ አድርጌ ቁጭ ያደረኩት ይሄ ሁሉ የአንቺ ክፋት ነው እማዬ። እውነቴን ነው የምልሽ። አንቺ ጥሩ ሰው ብትሆኚ እኔም ጥሩ ሰው ሆን ነበር። አንቺ ግን ጥሩ ሰው አይደለሽም። ታዲያ እኔ ከአንቺ ምንም መማር ይመስልሻል? እንዴት እንደዚህ ታደርጊያለሽ? ስትል እንግዲህ ልጅቱ እናቷን ልክልኳን ነገረቻት። ከዛ በኋላ ወይዘሮ የወዲት እንግዲህ የፈለግሽውን ነገር በይ